ይምጣስ ክርስቲያኖች ሂድ በሉት ሂድና ላክለት። እኛ ቅድም ዳግመን ነክተነዋል ልካኝነታል። አሁን ግን ቀይም ነክቶ የለችም። ኦኬ ይሄን ንገውት ያ ጀማዓት الخير አያችሁ አይደለ? ይሄን ያላችሁ ሙስሊም ለፖለቲካ አይመችም። ይሄ መጨረሻ ደው ነው። ወላሂ በጣም ይገርማል። አይ ለውይይት ቀርቦ እንደዚህ መውደቅ እንደዚህ መዋረድ ኧረ 50,000 በላይ ሰው እየተከታተለ ነበር። እኔም ታች ተቀምጬ እየተከታተልኩ ነበር። ሁሱን ማለት ነው ደጋግሞ ስልክለት አይቀበልም። በፊት ወደ አንድ ሰዓት በላይ እየጠበቀ ነበር። ከዛ ምክንያት ሰው ሲጨመር ሲመጣ ምን ያረጉ ሪፖርት አድርጎ ከላይቭ እንደሊወጣ አድርጎታል። አያችሁ ይሄ ውይይት ነው የመጡት እንጂ እንደ ለጦርነት አይደለም የመጣው። እሱ ለጦርነት አይደለም እንደ መሰላችሁ እንደ ለጦርነት አይደለም እንደ እናንተ ያላወቃችሁ ለማሳወቅ ራሱ ደግሞ የማላክ ከሆነ ከእናንተ ለመማር ይሄ አልገባችሁም አይደለም እንደ ውይይት ማለት ትክክለኛው ነገር እሱ መጽሐፉን ገልጦ እሱ ደግሞ ቁርአኑን ገልጦ እዚህ ውስጥ እንደዚህ ይላል ትክክለኛው ምንድነው ብለው ያስረዳል ማለት ነው። ካላወቃችሁ ይሄ ነው እንደ እንዳትፈሩ እንደ ለመጀመሪያም ደግሞ ዕውቀት ያለው ሰው ምረጡ ለምንለው ለዚህ ነው። ዕውቀት ያለው በዕውቀት ድፍርነት ያለው ሰው እንደሊመጣ አድርጉት። ገስት ላይ ሰው ካለ አስወጣቸው ልጆች። ገስት ላይ ማንም ሰው እንዳይኖር ይምጣስ ክርስቲያኖች ሂድ በሉት ሂድና ላክለት በሉት። ያላ ከዚህ በላይ ምን እናድርግላችሁ? ገስቱን ዝጋ እኮ አድሚኖች ካላችሁ ገስቱን ዝጉት። አንዴ ገስቱን ዝጉት። በቃ እየጠበቅነው ይደር። ራሱ ነው የጠራን። ያው ተገኘንለት በፈለገበት ሰዓት። ከዛ ፖለቲካ ይሰራላችኋል። ያው በቀጠርካቸው ሰዓት ጠብቀውሃል። እሺ ወጥተዋል ደረሱ። እሱ ብቻውን ነው የምትፈልገው። ያው ብቻውን ነው ሂድና ላክለት በሉት። እሺ የአላህ ክርስቲያኖች ቶሎ በሉ፣ አትፍራ፣ ላክለት በሉት። ወደ አስተናግድ ወላሂ ላዚም ራስ ላክ በሉት። በራሱ ቤት ይግባና ይላክ። ራሱ ይግባና ላክ በሉት። ልኬለታለሁ። ምን እናድርግ? ሹን ሰው ይባዕድ እንግዲህ ተወያይልን አላችሁ ክርስቲያኖች። እሺ አላችሁ። ራሱ ሰዓት መረጠ፣ 3 ሰዓት አለ። ራሱ ርዕስ መረጠ። እውነተኛው አምላክ አላህ ወይንስ እግዚአብሔር አለ። እሺ ነው። እኔ ምንም አይነት ሰዓትም ወላሂ ላዚም አልመረጥኩም፣ ርዕስም አልመረጥኩም። እሺ ራሱ መረጠ። ከዚያ በኋላ ሁለት ማለት አንድ ብቻ ገባ። ወሷለሁ ይሰማል። ገስት ላይ እኔ ሰው ይታያል። አልহামዱሊላህ። አይ በቃ ዋናው እንትን ማለቱ ነው። አሁን በጣም ቀላል ነገር ነው የሚደረገው። ጀማ ሙስሊሞች ለክርስቲያኖች ዑዝር አንሰጥም። ያው ሁሱ ተቀምጧል። ስለዚህ ይላክለት። እኔ እስክሪንሾት አድርጌያለሁ፣ ልኬለታለሁ። ያ ጀማ ቅድም እያለን ልከንለታል፣ አይቀበልም ነበረ። ስለዚህ መላክ ያለበት አሁን እሱ ነው። ነገሩት ሁሱ ኦልሬዲ ገብቶ ጨርሷል። ኦኬ ስለዚህ ነክቶ ይላክ። አሁን እኛ ነክቶ ኢንቫይቲንግ ነው፣ ዝግ ነው፣ እኛ ጋር አይታይም። ኢንቫይት የሚለው እኛ ጋር ዝግ ስለሆነ እሱ ኢንቫይት የምትለዋን ነክቶ መላክ ያለበት እሱ ነው። ንገሩት። ይሄን እኛ ቅድም ዳግመን ነክተነዋል፣ ልካኝነታል። አሁን ግን ቀይም ነክቶ የለችም። ኦኬ ይሄን ንገሩት። ያ ጀማዓት الخير አያችሁ አይደለ? ይሄን ያላችሁ ሙስሊም ለፖለቲካ አይመችም። ደፈር በልና ወጥተህ ተወያይ። ኢምራን ጋር አልወያይም ማለት በቃ ያው ሁሱ ተቀምጧል። እሺ ሁሱ ነው ያው ና ይሄ መጨረሻ ደው ነው።